ለልዬ ችግር ፈጠረች ማለት ነው። ለሌ እንግዲህ መድኃኒቱ የተበላሸና ጊዜው ያለፈበት መድኃኒት፣ ሁሉን ነገር የሚያስረሳ መድኃኒት እንግዲህ ወይዘሮ ቤዛ ቀይራ ነው የሰጠቻት። ሲጀመር እዛ ውስጥ የገባቸው እሷ ለተንኮልና ለዘረፋ ነው። በአጋጣሚ ለልዬ እዛ ታማሚ ሆና ስትመላለስ አየች። ከይዟ ምን እንደሆነ የሆነ ፋይል አየችና የደም ካንሰር ታማሚ ነሽ ብላ እንግዲህ የእሷን ህመም ካጠናች በኋላ ከወንድሟ ጋር ተገናኝታ ተመካክራ መድኃኒት እሱ ያቀብላታል። ኤክስፓየርድ ያደረገ መድኃኒት እያመጣ ይሰጣታል። እሷም እንግዲህ ለለሊ የለሊን መድኃኒት የምትሰጠው እሷ ናት። ያንን መድኃኒት እየቀየረች ሰጠቻት። እንግዲህ ለልዬ አሁን ላይ ማንንም ማስታወስ አትችልም። እችኑ ቤዛን ሩታ ብላ እየጠራቻት ነው ማለት ነው። አደይንም ሁላቸውንም ረስታ ባቡሬንም እንደ ጦር ትፈራዋለች። ሲጀመር ዶክተሩን ላይ ብላ እንግዲህ እሱ ላይ እየተጠመጠመች ትገኛለች ማለት ነው። ጉድ እኮ ነው እንደው ብቻ። እናም ደግሞ ባቡሬ በጣም ነው የተናደደው። ዶክተሩም ደግሞ እኔ ዶክተርሽ ነኝ እንጂ ኤላ አይደለሁም፣ ተረጋጊ ለሊ፣ ምን እየሆንሽ ነው እንዴ? አንተ ግን እኔን ለምንድን ነው ልታርቀኝ የምትሞክረው? ሁልጊዜ እኔ በጣም ነው የምወድ እኮ ኤላዬ እያለች ከዛም ባቡሬ ዶክተር እችን ልጅ ቶሎ ብለህ መላበልና ወደ ቀልቧ እንድትመለስ አድርግ። ለሊማ ያለ ምክንያት እንደዚህ ልትሆን አልቻለችም። በእርግጠኝነት የምናገረው የቤዛ እጅ እንዳለበት ነው እያለ እንግዲህ ልጁ የጠረጠረው ነገር እውነት ነው። ነገር ግን አደይ ጀግኒቷ አፈረጠችው። አደይም እንግዲህ ከገጠር ያው ተከፍታ መታ የሆዷን ልትነግራት ለጓደኛዋ ስትመጣ ግን የጠበቃት ሌላ ነው። አደይም ዶክተሩ መንገድ ላይ አግኝቷት እንዴ አደይ ከየት መጣሽ እንዴ ሲላት፣ አዎ መጥቻለሁ እኮ ዶክተር። እንዴ አንቺን ፍለጋ እኮ ዴብና ዳይመንድ እየሄዱ ነበር። እኔ ጋ አዎ። ከዛም ዳይመንድ ነው ዴብ ጋር ደውላ እንዳይሄድ አስቀረችው። ከዛም ለሊ ጓደኛዬ እንዴት ናት ዶክተር ስለ አደይ፣ አሁን እንደዚህ ሆነሽ እንዴት እነግርሻለሁ? የመጣሽውን ከመንገድ ነው። ምን ነው አደይ አንቺስ ምን ሆነሻል? ችግር አለ እንዴ? አዎ በጣም ችግር አለ አለች ለሊስ። አደይ ለሊ በጣም አሳሳቢ ሁኔታ ላይ ነው ያለችው። ማለት ምን ሆናለች? አላውቅም አደይ። ለሊ አሁን የበሽታው ባህሪ ይሁን አላውቅም፣ ማንንም ሰው ማስታወስ አትችልም፣ ረስታለች። ምን? አዎ አደይ ማንንም ማስታወስ አትችልም፣ ሁሉንም ሰው ረስታለች። ወይኔ ጓደኛዬ፣ እኔ ከፍቶኝ ስመጣ የልቤን እነግራታለሁ ብዬ ስመጣ ጭራሽ ሁሉንም ነገር ረስታለች። አዎ አሁን የት ነው ያለችው? እኔ አላውቅም አደይ፣ እዛ ማዘር ቤት ሳትሆን አትቀርም አላት። እሷም እንግዲህ ግራ ተጋባች። በአጋጣሚ አገኘቻ። ስታገኛትም ስጠይቃት ማነሽ አንቺ ምንድነሽ እያለች ጭራሽ እሷን ማፋጠጥ ጀመረች። ከዛም አደይ ስቅስቅ ብላ አለቀሰች። ጓደኛዬ ምንድን ነው የነካብኝ? እኔ ሲሄድ ሰላም ነበረች። እዛም ከደረስኩኝ በኋላ በስልክ አውርታኝ ነበር እና ምንድን ነው የነካት? ጓደኛዬ የሆነ ልክ ያልሆነ ነገርማ አለ አለች። ከዛ በኋላ እንግዲህ አደይ ጀግኒት ናት፣ ሳላደንቃት አላልፍም እውነት ለመናገር። ከዛ በኋላ ቤዛ እንግዲህ እዛው ሽር ጉድ ስትል እንደለመደችው እዛ ውስጥ አገኘቻት። አደይ ትግዝ ብላ ስለለሊ እያሰበች እያለ እንግዲህ አየቻት ማለት ነው። ከዛም በኋላ እንዴ ለሊ አደይ እየተባባሉ ቤዛና አደይ ምን ትሰራለች እዚህ ውስጥ? እንዴ አደይ እዚህ እኮ ነው የምሰራው። ማ አንቺ እዚህ? አዎ እኔ እዚህ ነው የምሰራው። ከመቼ ወዲህ እባክሽን? ቆያው እኮ። ቆይ አንቺ እንዴት ነው እዚህ ውስጥ ልትሰሪ የቻልሽው? በምን ምክንያት? አይ ነገር አትፈልግኝና ውልቅ ብለሽ ከዚህ ውስጥ ውጪ አደይ፣ ሌላ ችግር እንዳትፈጥሪ ስትላት፣ አልወጣም። ዶክተሩ የት ነው ያለው? ለምን እዚህ ውስጥ እንደመጣሽ ማወቅ አለብኝ። የት ነው የምትሰሪው? ፋርማሲ? ጭራሽ አዎ ፋርማሲ ነው የምሰራው። ከዛ በኋላ እንግዲህ ውጪ አሁን ሌላ ችግር ሳትፈሪ አለ። ማነች አደይ በጥፊ ድርግም አደረገችባት። እንግዲህ ለሊ ማናትችም ጮኸች። ዶክተሩ መጣ። አደይ ምንድነው ያረግሻለሽው? አንተን ልጠይቅህ እንጂ ቤዛ እዚህ ምን ትሰራለች እንዴ? ቤዛ እዚህ ነው የምትሰራው ፋርማሲ ውስጥ። ጭራሽ ፋርማሲ ውስጥ የለሊ እንደዚህ መሆን እሷ አለችበታ። የእሷ እጅ ነው። እች እኮ ወንጀለኛ ናት።
ማለት አልገባኝም። ወንጀለኛ ናት። የስንት ሰው ነፍስ ለማጥፋት ቆርጣ የተነሳች ናት። በእርግጠኝነት የለሊ እንደዚህ መሆን ምክንያት እሷ ናት። አካ ገዳይዋን እዚህ አስቀምጠ ነው እንዴ ለሊን ለማዳን የምትሯሯጠው? እቺ ወንጀለኛ ነች ስልህ ከዛ በኋላ ቆይ ምንድን ነው እሱ እዚህ ቤት የመጣው ሁሉ ስለዚች ልጅ መጥፎ ነው የሚያወራው? ዳይመንድም እንደዛው፣ ባቡሬም እንደዛው። ቆይ ምንድን ነው ያልገባኝ ነገር አለ። አንተም ማታውቀው ብዙ ነገር አለ ዶክተር። ከዛም እንግዲህ ቤዛን ስንቅ አድርገው እጅ ከፍንጅ ተያዘች ማለት ነው። እኔ ወደ ፈጣሪም ተመልሻለሁ፣ ወደ ራሴም ተመልሻለሁ፣ በቃ ተውኝ እያለች እንግዲህ ስታጓራ፣ አፍሽን ዝጊ ቤዛ፣ አንቺ ፈጣሪን ታውቂያለሽ እንዴ? በፍጹም ፈጣሪን አታውቂውም አንቺ ብላ እንግዲህ ስታደረገቻት ማለት ነው። ከዛ በኋላ ቤዛ አይኗ ፍጥጥ ብሎ ቀረ። ልቀቅኝ አደይ፣ አደይ ልቀቅኝ ብትላትም አልለቅሽም። ባቡሬም እንግዲህ ከዚች ከለሊ ጋራ መንገድ ላይ እየተሯሯጠ ይገኛል። እንደ ጦር ነው የምትፈራው እሱን ማለት ነው። ማንንም ሰው ማስታወስ አትችልም። የፍቅርን እናት እንግዲህ እዛ ሄዳ አባዬ ናፍቆኛል፣ አባዬ ጋር ደውይልኝ፣ አሁን ትምህርት ቤት ሊሄድና ከትምህርት ቤት ስመለስ አባዬ ማግኘት እፈልጋለሁ አለቻት። የፍቅርን እናት የለሊ እንደዚህ መሆን ደግሞ ፍቅርን በደስታ ገሏታል ማለት ነው። ፍቅርም ደግሞ ዴቭን እንግዲህ ዴቭዬ እኔ እኮ መጀመሪያውኑ ነግሬህ ነበረ። ምንድን ነው የነገርሽኝ? አደይ እንደማታፈቅርህ አንተ ታፈቅራታለህ፣ እሷ ግን በፍጹም አታፈቅርህም። እኔ አንተ ወይም ደግሞ አንተን ፈልጌ ለራሴ ላደርግ ብዬ ሳይሆን በቃ እውነታውን ነው የምነግርህ። አደይ ላንተ ምንም አይነት ስሜት የላትም። ስለዚህ አባቷ እንዴት ላይ ፈቅድ ይችላል? አባቷ የኔ ፈቅዶ ነው አልፈቀደም ብላ የምትዋሽ አያገባሽም። በእኔና በአደይ ምክንያት አትግቢ ያላልኩሽም እንደ ፍቅር እኔ ላንተ ብዬ ነው። እኔ ሁሌም ስናገር ነገሮቼ አይጥሙህም፣ ግን እውነታው ነው አምነ ተቀበል አለችው። ከዛ በኋላ በቃ ተይኝ ያልኩሽ እኮ ፍቅር፣ በማያገባሽ ነገር አትግቢ። ይሄ የኔና የአደይ ጉዳይ ነው። አደይ አታፈቅርህም፣ አሰማም እንዴ እያለችው እንግዲህ አፈቀረችኝም አላፈቀረችኝም አንቺን አይመለከትሽም፣ ፍቅር አፍሽን ዝጊ እያለ ፍቅር ላይ ሲጮህባት እንግዲህ ኧረ የራስ ጉዳይ እንግዲህ እውነታውን አምነ መቀበል ካልቻልክ እኔ ምን ላደርግልህ እችላለሁ፣ ግን እውነታው ይሄ ነው አለችው። ከዛ በኋላ አደይ እንግዲህ እንዴት ወንጀለኛን ሴት ፋርማሲ ውስጥ ቀጥረህ ታሰራለህ? ቆይ እንዴት! በጣም ነውር ስራ ነው በእውነት ነው የምልህ። እንዴ እች እኮ ወንጀለኛ ነት። እኔ ስለዚች ልጅ ምንም የማውቀው ጉዳይ የለም በእውነትም፣ ግን እዚህ ፋርማሲ ውስጥ ተቀጥራ ነው የምትሰራው። ቆይ ስንት ጊዜ ሆናት እዚህ ውስጥ? እኔ እዚህም እያለሁ እየሰራች ነበር። አዎ አንቺ አላየሻትም እንጂ እየሰራች ነበረ። በጣም ነው የማዝነው በእውነት በጣም ያሳዝናል። እንዴት ነው እንደዚህ አንዲት ወንጀለኛን ሴት እዚህ ውስጥ ልታሰሩ የቻላችሁት? እሷ እኮ ባለፈ ፍቅርንና ዴቭ መድኃኒት ሰጥታቸው ሐኪም ቤት ያስገባቻቸው እሷ ናት። ነገር ግን አደይ ናት እንደዚህ ያደረገችው ብለው እኔ ላይ ሁሉንም ነገር አመጡብን እንጂ። ስለዚህ ከዚህ በኋላ አደይ አንቺ ተረጋጊ። እንዴት ነው የምረጋጋው? የለሊ ጤንነት ካልተመለሰ በቶሎ እመነኝ ሁላችሁንም ለህግ ነው የማቀርባቸው አለች አደይ። ጀግኒቷ እንግዲህ ባቡሬም የተጠራጠረው ነገር እውነት ነው ማለት ነው። እርግጠኛ ነኝ እች ልጅ እኔን ስታየኝ ለምንድን ነው የምትደነግጠው? የሆነ ነገር እንዳለ ውስጤ ይሰማኛል። እርግጠኛ ነኝ ከለሊ መታመም ጀርባ የዚች ልጅ እጅ አለበት እያለ እንግዲህ ባቡሬን ደግሞ በጣም ታስፈራለህ፣ አንተ ጭራቅ ነው የምትመስለው፣ እንዳትጠጋኝ እያለችው እንግዲህ ልጁ በጣም እያስጨነቀችው ነው። እሱ ደግሞ ኤላ 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 አትበይ፣ በቃ ኤላ ለአንቺ መጥፎ ሰው ነው፣ በጭራሽ ለአንቺ የሚሆንሽ ሰው ነው አይደለም። አሰሚም እንዴ ምን እየሆንሽ ነው አንቺ? ኤላ ማለት ልብሽን የሰበረው ሰውዬ ነው። ስለዚህ 10 ጊዜ ኤላ እኮ በጣም ይወደኛል፣ በጣም ያፈቅረኛል እያለች አዛ ዶክተሩን ኤላዬ አንድ ነገር እንድታደርግልኝ እፈልጋለሁ። ምን ላደርግልሽ ሲላት ቀለበት አድርግልኝና ያንተ ሚስት መሆን እፈልጋለሁ አለችው። ወይ አይ ለሊ፣ እኔም ያንቺ ፍቅረኛ አይደለሁም፣ እባክሽን ለልዬ እንደ በፊቱ ወደ ቀልብሽ እንደምትመለሽ ተስፋ አደርጋለሁኝ። አሁን ከራስሽ ጋር ስላልሆንሽ ምንም ነገር ማንም ምንም ሊልሽ አይችልም። ግን በጣም አዝናለሁ እንደዚህ በመሆንሽና ሁሉንም ነገር በመርሳትሽ አለ።
ዴቭ ማነው እሱ? ይሄ ደግሞ ባቡሬ እንዴት እኔን ትረሳኛለች? ብትረሳ ጭራሽ ኤላ ትላለች እንዴ! እንዴ ኤላ ማለት ልቧን ሰብረው የሄደው ሰውዬ እኮ ነው። እንዴት ኤላ ኤላ ትላለች 10 ጊዜ እያለ እንግዲህ ዴቭ ያዙ ይልቀቁኝ አለ ማለት ነው። እለት በጣም ነው ያሳቀኝም ያሳዘነኝም። ምክንያቱም ቅናት ብቴም አለ እንግዲህ ኤላ ኤላ አትበይ 10 ጊዜ እኔ ብቻ ነኝ ያንቺ ኤላ እያለ እንግዲህ እሷም ደግሞ ኤላዬ የኔ ፍቅር ነው በሱ ከመጣህብኝ ማንንም አልሰማም እያለች አይ ለልዬ ምስኪን ነፈር። እንግዲህ እስቲ መጨረሻው ምን እንደሚሆን